እንደ አውሮፓውያኑ አቆጣጠር የካቲት 2026 በሩሲያና በዩክሬን መካከል ለሚካሄደው መጠነ ሰፊ ጦርነት አዲስና እጅግ አደገኛ ምዕራፍ የከፈተ ወር ሆኖ በታሪክ ተመዝግቧል። ጦርነቱ አራተኛ ዓመቱን ለመድፈን ጥቂት ቀናት በቀሩት በዚህ ወቅት የጦርነቱ መልክ ከመከላከያና ከድንበር አካባቢ ከሚደረግ ፍልሚያ ወጥቶ የሩሲያን ስትራቴጂካዊ የጦር መሳሪያ ማከማቻና ማስወንጨፊያ ማዕከላት ወደ መምታት ተሸጋግሯል። ዩክሬን በራሷ አቅም ያመረተቻቸውን ፍላሚንጎ የተሰኙ የክሩዝ ሚሳኤሎችን በመጠቀም በሩሲያ ጥልቅ ግዛት ውስጥ የሚገኘውን ታሪካዊውን የካፑስቲን ያር የጦር መሳሪያ ሙከራ ጣቢያን መምታቷ በክሬምሊን ወታደራዊ አመራሮች ዘንድ ድንጋጤን የፈጠረ ክስተት ሆኗል። ይህ ጥቃት ሩሲያ ለአውሮፓና ለዩክሬን እንደ ዋነኛ ማስፈራሪያ የምትጠቀምባቸውን የኦሬሽኔክ ሚሳኤሎች መሰረተ ልማት ማዳከም ብቻ ሳይሆን የጦርነቱን ስነ ልቦናዊ የበላይነት ወደ ኪየቭ ያዘነበለ አድርጎታል። በዚህ ጦርነት ውስጥ የታየው ትልቁ የወታደራዊ ቴክኖሎጂ ፍጥጫ በዩክሬን ፍላሚንጎና በሩሲያው ኦሬሽኔክ መካከል የተደረገው ነው። ሩሲያ ኦሬሽኔክን ስታስተዋውቅ ማንኛውም የምዕራባውያን የአየር መከላከያ ስርዓት ሊመክተው የማይችል እጅግ ፈጣንና የኒውክሌር አረሮችን የመሸከም አቅም ያለው በማለት ነበር። ኦሬሽኔክ በዲምፕሮና በሊቪቭ ላይ ባደረሰው ጥቃት ከፍተኛ ውድመት ማስከተሉ የሚታወስ ሲሆን ሩሲያ ይህንን ሚሳኤል እንደ የመጨረሻው የጦርነት መደምደሚያና አውሮፓን የማስፈራሪያ መሳሪያ አድርጋ ትጠቀምበት ነበር። ሆኖም ዩክሬን ለዚህ የሰጠችው ምላሽ በቴክኖሎጂ ረገድ እጅግ አስገራሚ ሆኖ ተገኝቷል። ፍላሚንጎ የተሰኘው የክሩዝ ሚሳኤል ዩክሬን በራሷ የቴክኖሎጂ ባለሙያዎች ያበለጸገችውና የሩሲያን የአየር መከላከያ መረብ ሰብሮ ለመግባት የሚያስችል ዝቅተኛ ከፍታ ላይ የመብረር ብቃት ያለው መሳሪያ ነው። የፍላሚንጎ ሚሳኤል ስትራቴጂካዊ ጠቀሜታ የሚሳኤሉ ብቃት ላይ ብቻ ሳይሆን ዩክሬን የሩሲያን ኦሬሽኔክ ሚሳኤል በአየር ላይ ለመምታት ከመሞከር ይልቅ ገና ሳይወነጨፉ በማስወንጨፊያ ጣቢያ ላይ እንዲወድሙ የማድረግ ስልትን መከተሏ ነው። ይህ የቀስት ውርወራ ሳይሆን ቀስተኛውን መምታት የተሰኘው የዩክሬን ስልት የሩሲያን ስትራቴጂካዊ ኃይል ሽባ አድርጎታል። በካፑስቲን ያር ላይ የተፈጸመው ጥቃት የኦሬሽኔክ ሚሳኤሎችን አገልግሎት የሚሰጡ ቴክኒካዊ ተቋማትን፣ የመገጣጠሚያ ሕንፃዎችንና የሎጂስቲክስ መጋዘኖችን አመድ አድርጓቸዋል። ካፑስቲን ያር ለሩሲያ ወታደራዊ ታሪክ ያለው ትርጉም እጅግ ከፍተኛ ከመሆኑ አንጻር ጥቃቱ ሩሲያ ላይ ያሳረፈው ጉዳት በቀላሉ የሚታይ አይደለም። ጣቢያው እንደ አውሮፓውያኑ አቆጣጠር በ1946 የተመሰረተና የሶቪየት ኅብረት የመጀመሪያውን ባሊስቲክ ሚሳኤሎች የሞከረችበት ስፍራ በመሆኑ ዩክሬን ይህንን ስፍራ መምታቷ በሩሲያ ላይ ያሳረፈው ወታደራዊ ጉዳት ብቻ ሳይሆን የታሪክና የክብር ጉዳትም ጭምር ነው። በየካቲት 8 ቀን 2026 የዩክሬን ጠቅላይ መምሪያ ባወጣው መግለጫ መሰረት በጥቃቱ ወቅት ሳይት 105 ተብሎ የሚጠራው የቅድመ ማስወንጨፊያ ዝግጅት ክፍል ክፉኛ ተመቷል። ይህ ክፍል ለመካከለኛና አህጉር አቋራጭ ባሊስቲክ ሚሳኤሎች የቴክኒክ አገልግሎት የሚሰጥ በመሆኑ የሩሲያ የሚሳኤል ኃይል አሁን ላይ ከፍተኛ የአገልግሎት መቆራረጥ ገጥሞታል። በዚሁ ሰሞን የተሰማው ሌላኛው አስደንጋጭ ዜና ደግሞ በኦሬሽኔክ ሚሳኤል ፕሮግራም ላይ ከፍተኛ ድርሻ የነበራቸውና በካፑስቲን ያር ጣቢያ ቁልፍ አመራር የነበሩ የሩሲያ የጦር አዛዥ ግድያ ነው። ምንም እንኳን ሩሲያ ግድያውን በሚስጥር ለመያዝ ብትሞክርም የወጡ መረጃዎች እንደሚያመላክቱት አዛዡ የተገደሉት በዩክሬን ልዩ ኃይል በተቀናጀ የድሮን ጥቃት ነው። ይህ ግድያ በሩሲያ ወታደራዊ አመራር ውስጥ ከፍተኛ መከፋፈልና የእርስ በርስ መጠራጠርን የፈጠረ ሲሆን ብዙዎች ይህንን ግድያ የአመራር ቅነሳ እርምጃ እንደሆነ ይገልጹታል። የአዛዡ መገደል ሩሲያ አዲስ የሚሳኤል ጥቃት ለመሰንዘር የምታደርገውን ዝግጅት ከማስተጓጎሉም በላይ በክሬምሊን ውስጥ ያለውን መዋቅር ምን ያህል የተጋለጠ መሆኑን አሳይቷል። ይህ ክስተት በካፑስቲን ያር ጥቃት ጋር ተዳምሮ የሩሲያን ወታደራዊ ሞራል ክፉኛ መጥቶታል። ለደረሰባት ጥቃት ምላሽ ለመስጠት የሩሲያ ባለስልጣናት እጅግ ኃይለኛ የሆኑ የማስፈራሪያ ንግግሮችን እያስተላለፉ ይገኛሉ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ ሩሲያ አውሮፓን የማጥቃት እቅድ እንደሌላት ቢናገሩም አውሮፓ ግን ራሷን ለጦርነት እያዘጋጀች ነው በማለት ከሷል። ላቭሮቭ ሲቀጥሉ አውሮፓ በሩሲያ ላይ ጦርነት ለመክፈት የምትሞክር ከሆነ ምላሻቸው ልዩ ወታደራዊ ዘመቻ ሳይሆን ይልቁንም በወታደራዊ ዶክትሪናቸው መሰረት ሁሉንም ወታደራዊ አማራጮችን ያካተተ መጠነ ሰፊ ጦርነት እንደሚሆን አስጠንቅቀዋል። ይህ ንግግር ሩሲያ አስፈላጊ ሆኖ ከተገኘ የኒውክሌር መሳሪያን ለመጠቀም እንደማታቅማማም ለዓለም ያስተላለፈችው መልእክት ነው። ላቭሮቭ ምዕራባውያንን በዩክሬን ብሔርተኞች እጅ የሚዋጉ የሩሲያ ጠላቶች በማለት የፈረጁ ሲሆን በሩሲያ ላይ የሚሰነዘረው ማንኛውም ጥቃት በቀጥታ ከምዕራባውያን ጋር ወደሚደረግ ጦርነት እንደሚያመራም አሳስበዋል። የክሬምሊን ቃል አቀባዮች በበኩላቸው ዩክሬን በአገር ውስጥ ባመረተቻቸው ሚሳኤሎች ሩሲያን መምታቷ የምዕራባውያን የቴክኖሎጂ ድጋፍ ውጤት ነው በማለት ጥቃቱ የኔቶ አገራት በቀጥታ በጦርነቱ ውስጥ መሳተፋቸውን የሚያሳይ ነው ሲሉ ከሰዋል። ይህ አይነቱ ወቀሳ ሩሲያ ለወደፊቱ ለምትወስደው ማንኛውም የአጸፋ እርምጃ እንደ ምክንያት ሊቀርብ የሚችል ሲሆን የዓለም አቀፉን ማህበረሰብም ከፍተኛ ስጋት ላይ ጥሎታል።
በሌላ በኩል ዩክሬን በጦር ሜዳ የምታገኘውን ድል ወደ ዲፕሎማሲያዊ ስኬት ለመቀየር ከፍተኛ ጥረት እያደረገች ነው። የዩክሬኑ የውጭ ጉዳይ ሚኒስትር አንድሬ ሲቢሃ በሰጡት ቃለ ምልልስ ጦርነቱን በድርድር ለመቋጨት አሁን ያለው ወቅት እጅግ አመቺ መሆኑን ገልጸዋል። ሲቢሃ እንዳሉት ጦርነቱን የማስቆም ብቃት ያለው ብቸኛው ሰው ዶናልድ ትራምፕ ናቸው የሚለው እምነት በኪየቭ በኩል ጎልቶ ታይቷል። ዩክሬን አዲሱ የአሜሪካ አስተዳደር ጦርነቱን በአጭር ጊዜ ውስጥ ለማስቆም ያለውን ፍላጎት እንደ መልካም አጋጣሚ ትመለከተዋለች። ሆኖም ይህ ሰላም የዩክሬንን ሉዓላዊነትና ግዛታዊ አንድነት አሳልፎ የማይሰጥ መሆን እንዳለበት ዜሌንስኪ በጽኑ ያምናሉ። ፕሬዝዳንት ዜሌንስኪ በቅርቡ እንደገለጹት ዋሽንግተን በመጋቢት ወር የሰላም ረቂቅ ስምምነት ተዘጋጅቶ በግንቦት ወር ደግሞ በዩክሬን ውስጥ ሕዝበ ውሳኔና ምርጫ እንዲካሄድ እቅድ መያዙን ጠቁሟል። ዜሌንስኪ ግን በሩሲያና በአሜሪካ መካከል የሚደረጉ የሁለትዮሽ ንግግሮች የዩክሬንን ጥቅም አሳልፈው ሊሰጡ ይችላሉ የሚል ስጋት አላቸው። በተለይም ሩሲያ ለአሜሪካ ያቀረበችው የ12 ትሪሊዮን ዶላር የኢንቨስትመንት ዕድል ለሰላም ስምምነቱ እንደ መደለያ ሊቀርብ ይችላል የሚለው ወሬ በኪየቭ በኩል ከፍተኛ ጥርጣሬን ፈጥሯል። ያለ ዩክሬን ስለ ዩክሬን የሚወሰን ማንኛውም ውሳኔ ተቀባይነት የለውም የሚለው የዜሌንስኪ መርህ አሁን ድረስ የዩክሬን ዋነኛ አቋም ሆኖ ቀጥሏል። ከጦርነቱ በኋላ የሚኖረው የደህንነት ዋስትና ለዩክሬን የህልውና ጉዳይ ነው። አንድሪ ሲቢሃ እንደገለጹት አሜሪካ ለዩክሬን የደህንነት ዋስትና ለመስጠትና ስምምነቱን በኮንግረስ ደረጃ ለማጽደቅ ዝግጁ መሆኗን አረጋግጣለች። ምንም እንኳን የአሜሪካ ወታደሮች በዩክሬን ምድር ላይ ባይሰማሩም እንደ ኔቶ አንቀጽ 5 አይነት የጋራ መከላከያ ዋስትና እንዲኖር ዩክሬን ትጠይቃለች። ብሪታንያና ፈረንሳይ ወታደሮቻቸውን ወደ ዩክሬን ለመላክ ፍላጎት እንዳላቸው እየገለጹ ሲሆን ይህ ሁኔታ ሩሲያን ይበልጥ አስቆጥቷታል። የዩክሬን ወደ አውሮፓ ህብረት የመቀላቀል ሂደትም ሌላኛው የደህንነት ዋስትና አካል ተደርጎ ይወሰዳል። ዜሌንስኪ እንደ አውሮፓውያኑ አቆጣጠር በ2027 ዩክሬን የህብረቱ አባል እንድትሆን ግብ ያስቀመጡ ሲሆን ይህ ደግሞ በሩሲያ በኩል እንደ ትልቅ ስጋት ይታያል። እንደ አውሮፓውያኑ አቆጣጠር የካቲት 2026 የዓለም አቀፉ የፖለቲካ አሰላለፍ እጅግ ውስብስብ በሆነ ሁኔታ ውስጥ ይገኛል። በአንድ በኩል ሩሲያ የኢኮኖሚ አቅሟን በመጠቀም የምዕራባውያንን አንድነት ለመከፋፈል እየሞከረች ነው። በሌላ በኩል ደግሞ ዩክሬን በወታደራዊ መስክ የምታሳየው ጽናት የምዕራባውያንን ድጋፍ ይበልጥ እንዲጠናከር አድርጓል። በሚያሚና በአቡዳቢ የሚካሄዱት የሰላም ንግግሮች የጦርነቱን መቋጫ ይወስናሉ ተብሎ ይጠበቃል። ሆኖም በሁለቱ ወገኖች መካከል ያለው ልዩነት አሁንም ሰፊ ነው። ሩሲያ የተቆጣጠረቻቸውን አካባቢዎች በሉዓላዊነቷ ስር ለማድረግ የምታደርገውን ጥረት ዩክሬን ፈጽሞ እንደማትቀበል ደጋግማ ገልጻለች። የክራይሚያና የዶንባስ ጉዳዮች አሁንም የሰላም ስምምነቱ ትልቅ ማነቆ ሆኖ ቀጥሏል። የሩሲያ ወታደራዊ ስትራቴጂ በአሁኑ ወቅት በከፍተኛ ጫና ውስጥ ይገኛል። በካፑስቲን ያር ላይ የደረሰው ጥቃት የሩሲያን የሚሳኤል የበላይነት ጥያቄ ውስጥ የከተተው ሲሆን በከፍተኛ ወታደራዊ አዛዦች ላይ የሚፈጸመው ግድያ ደግሞ በአመራሩ ውስጥ ያለውን አለመተማመን አባብሶታል። ሩሲያ ለዚህ የምትሰጠው ምላሽ በአብዛኛው በማስፈራሪያ ላይ የተመሰረተ ቢሆንም በተግባር ግን በዩክሬን ምድር ላይ የምታሳየው ወታደራዊ ስኬት እጅግ ዝቅተኛ ነው። ዩክሬን በበኩሏ አገር ውስጥ በሚመረቱ ዘመናዊ መሳሪያዎች ታግዛ የሩሲያን ስትራቴጂካዊ ቦታዎች መምታቷን ቀጥላለች። ይህ ሁኔታ ጦርነቱ ወደ ሩሲያ ግዛት ይበልጥ እንዲስፋፋ ያደረገው ሲሆን የሩሲያ ሕዝብም የጦርነቱን መራርነት እንዲቀምስ አድርጎታል። ዩክሬን ለፍትሐዊ ሰላም የምታደርገው ትግል በወታደራዊ ድል ብቻ ሳይሆን በዲፕሎማሲያዊ ጥንካሬም የታጀበ መሆን እንዳለበት ተረድታለች። የፕሬዝዳንት ዜሌንስኪ ጽናትና የምዕራባውያን የደህንነት ዋስትና የዩክሬን የወደፊት ህልውና ወሳኝ ምሰሶዎች ናቸው። በሚቀጥሉት ወራት የሚወሰዱት እርምጃዎች የጦርነቱን ማብቂያ ብቻ ሳይሆን የአውሮፓን አዲስ የደህንነት መዋቅርም የሚወስኑ ይሆናል። ሩሲያ በበኩሏ አሁንም በአሮጌው የሶቪየት አስተሳሰብ ተይዛ ጎረቤት አገራትን በኃይል ለመቆጣጠር የምታደርገው ጥረት በዓለም አቀፉ ማህበረሰብ ዘንድ ተቀባይነት አጥቷል። የካቲት 2026 በታሪክ ውስጥ የሚታወሰው ዩክሬን የሩሲያን ግዙፍ ወታደራዊ ኃይል በራሷ ቴክኖሎጂና ጽናት የመከተችበት ወር ተደርጎ ነው። በወታደራዊ መስክ የታየው ፍጥጫ በተለይም በፍላሚንጎና በኦሪሽኔክ መካከል ያለው ፉክክር የዘመናዊ ጦርነትን መልክ የቀየረው ክስተት ነው። ሩሲያ በከፍተኛ ወጪ ያበለጸገችው ኦሪሽኔክ ሚሳኤል በዩክሬን ፈጠራና ስልታዊ ጥቃት ዋጋ ቢስ ሆኗል። ይህ ክስተት ለሌሎች አገራትም ትልቅ ትምህርት የሚሰጥ ሲሆን የወታደራዊ የበላይነትን በቁጥር ወይም በግዙፍ መሳሪያዎች ብቻ ሳይሆን በፈጠራና በስትራቴጂካዊ ብልሃት የሚገኝ መሆኑንም አረጋግጧል። ዩክሬን ያሳየችው ይህ ብቃት ወደፊት ለሚደረጉ የሰላም ድርድሮች ትልቅ መሰረት የሚጥል ሲሆን ሩሲያም የዩክሬንን የጦር ኃይል በቀላሉ ማሸነፍ እንደማትችል እንድትገነዘብ አድርጓታል። የሰላም ንግግሩ ሂደት እጅግ አዝጋሚ ቢሆንም አሁን ላይ ግን የተወሰኑ ተስፋ ሰጪ ምልክቶች እየታዩ ነው። በአቡዳቢ የተደረገው የጦር እስረኞች ልውውጥና ለሚቀጥለው ዙር ንግግር የተያዘው ቀጠሮ ሁለቱም ወገኖች ጦርነቱን በድርድር ለመቋጨት ያላቸውን ፍላጎት ያሳያል።
ሆኖም የሩሲያ ግዛታዊ ይገባኛል ጥያቄና የዩክሬን የሉዓላዊነት አቋም አሁንም ድረስ አልተቀራረቡም። ፕሬዝዳንት ትራምፕ በዚህ ሂደት ውስጥ የሚኖራቸው ሚና ወሳኝ ቢሆንም የዩክሬንን ጥቅም አሳልፎ የማይሰጥ ስምምነት ላይ መድረስ ግን ትልቅ ፈተና ይሆናል። ዩክሬን የምትፈልገው ሰላም በሩሲያ በጎ ፈቃድ ላይ የተመሰረተ ሳይሆን በጠንካራ የደህንነት ዋስትናና በዓለም አቀፍ ሕግ የተደገፈ መሆን አለበት። የካቲት 2026 በዩክሬን ታሪክ ውስጥ እጅግ ፈታኝ ቢሆንም ሕዝቡና አመራሩ ያሳዩት አንድነት ግን የሚደነቅ ነው። የሩሲያ ጥቃት ቢበረታም ዩክሬን ግን አሁንም በጽናት ቆማ ነፃነቷን እየጠበቀች ነው። ፍላሚንጎ ሚሳኤል የዚህ ጽናትና የፈጠራ ውጤት ሲሆን ዩክሬን በራሷ እግር መቆም እንደምትችል ለዓለም ያሳየችበት ማሳያ ነው። ሩሲያ በበኩሏ በዓለም አቀፍ ደረጃ ተገላ በውስጣዊ ፖለቲካዊ ቀውሶችና በወታደራዊ ውድቀቶች እየታመሰች ትገኛለች። የካፑስቲን የአር ጥቃትና የአዛዦች መገደል የዚህ ውድቀት ምልክቶች ተደርገውም ተወስደዋል። ክሬምሊን አሁን ያለበትን ሁኔታ እንደገና እንዲፈትሽ ያስገድዱታል። በዚህ እጅግ ሰፊና ጥልቅ በሆነው ወታደራዊ ፖለቲካዊ ትንታኔ የካቲት 2026 ለዩክሬንና ለሩሲያ ብቻ ሳይሆን ለመላው ዓለም አዲስ የደህንነት ስጋትና ተስፋ የታየበት ወቅት መሆኑን እንረዳለን። የካፑስቲን የአር ጥቃት ያስከተለው ወታደራዊ ንዝረት አሁንም ድረስ በክሬምሊን ቤተ መንግሥት ግድግዳዎች ላይ እያስተጋባ ይገኛል። ይህ ጥቃት የተፈጸመበት ስልትና ጥራት ዩክሬን በጦርነቱ አራተኛ ዓመት ላይ የደረሰችበትን የቴክኖሎጂ ብስለትና የደህንነት መዋቅር ሰርጎ የመግባት ብቃት በግልጽ ያሳየ ነው። ዩክሬን ፍላሚንጎ የተሰኘውን የክሩዝ ሚሳኤል ስታበለጽግ ዓላማዋ የሩሲያን ከተሞች ማውደም ሳይሆን የሩሲያን የጥቃት ምንጮች ማድረቅ እንደሆነ በተግባር አሳይታለች። የፍላሚንጎ ሚሳኤል ዝቅተኛ በረራ የማድረግና የራዳር መከላከያዎችን የማለፍ ብቃት ሩሲያ በቢሊዮኖች የሚቆጠር ዶላር ያፈሰሰችባቸውን ኤስ-400 እና ኤስ-500 የአየር መከላከያ ስርዓቶችን ትርጉም አልባ አድርጓቸዋል። በካፑስቲን ያር የደረሰው ጥፋት የአንድ ወታደራዊ ተቋም መፍረስ ብቻ ሳይሆን የሩሲያ የሚሳኤል ቴክኖሎጂ የበላይነት ተረት መሆኑን ለዓለም ያሳየ ክስተት ሆኗል። ሩሲያ ኦሪሽኔክ የተሰኘውን ሚሳኤል ስታስተዋውቅ ዓላማዋ አውሮፓን በማስፈራራት ከዩክሬን ጎን እንዳትቆም ለማድረግ ነበር። ሆኖም ዩክሬን ይህንን ሊመታ የማይችል የተባለውን ሚሳኤልና ሳይወነጨፍ በማስወንጨፊያ ጣቢያው ላይ በማውደም የሩሲያን ስትራቴጂካዊ የኒውክሌር ማስፈራሪያ ዋጋ አሳጥተዋለች። ይህ የወታደራዊ ስልት ለውጥ በምዕራባውያን ወታደራዊ ተንታኞች ዘንድ የጨዋታ ቀያሪ ተብሎ ተገልጿል። ዩክሬን አሁን ላይ በራሱ አቅም የምታመርታቸው የረጅም ርቀት መሳሪያዎች ኪየቭ ከምዕራባውያን የምታገኘውን ድጋፍ በድርድር ጠረጴዛ ላይ እንድታስከብር ትልቅ ጉልበት ሆኗታል። በዚሁ ሰሞን የተፈጸመውና በሩሲያ ወታደራዊ አመራር ውስጥ ትልቅ መናጋትን የፈጠረው የከፍተኛ የጦር አዛዥ ግድያ የዩክሬን ልዩ ኃይሎች የደህንነት መዋቅር ወይም ኤስቢዩ በሩሲያ ጥልቅ ግዛት ውስጥ ያላቸውን የመንቀሳቀስ ነፃነት ያሳየ ነው። ግድያው የተፈጸመበት መንገድና ጊዜ በካፑስቲን ያር የደረሰባትን ውድቀት ለመጠገንና አዲስ ጥቃት ለመሰንዘር የምታደርገው ጥረት ላይ ቀዝቃዛ ውሃ የቸለሰበት ሆኗል። ይህ የአመራር ቅነሳ እርምጃ በሩሲያ ወታደራዊ ባለሥልጣናት መካከል የእርስ በርስ መጠራጠርንና ፍርሃትን የዘራ ሲሆን ክሬምሊንም የውስጥ ደህንነቱን ለመጠበቅ በሚያደርገው ጥረት ላይ ከፍተኛ ጫናን ፈጥሮበታል። አዛዡ በኦሪሽኔክ ፕሮግራም ላይ የነበራቸው ሚና ከፍተኛ ከመሆኑ አንጻር የእሳቸው መወገድ ሩሲያ ለሚቀጥሉት ወራት የምታደርገውን የሚሳኤል ምርትና ስምሪት ሽባ ሊያደርገው ይችላል ተብሎም ይታመናል። ለዚህ ሁሉ ውድቀት ምላሽ ለመስጠት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሰጡት መግለጫ አገራቸው ያለችበትን የፖለቲካ አጣብቂኝ የሚያሳይ ነው። ላቭሮቭ ሩሲያ አውሮፓን የማጥቃት ዕቅድ እንደሌላት ቢናገሩም ንግግራቸው ግን በከፍተኛ ማስፈራሪያ የታጀበ ነበር። አውሮፓ በሩሲያ ላይ ጦርነት ከመረጠች ምላሻችን መጠነ ሰፊና ሁሉንም አማራጮች የያዘ ይሆናል ማለታቸው ሩሲያ አሁንም ቢሆን የኒውክሌር አማራጮችን እንደ መከላከያ ለመጠቀም ዝግጁ መሆኗን ያሳያል። ይህ የላቭሮቭ ንግግር በምዕራቡ ዓለም ላይ ፍርሃትን ለመልቀቅ የታለመ ቢሆንም በተግባር ግን አውሮፓ ለዩክሬን የምታደርገውን ድጋፍ እንድታጠናክርና የራሷን መከላከያ እንድትገነባ አነሳስቷታል። ሩሲያ የምዕራባውያንን የጦር መሳሪያ ድጋፍ ቀጥተኛ ተሳትፎ በማለት መፈረጇ ጦርነቱ ወደ ዓለም አቀፍ ግጭት ሊያመራ የሚችልበትን ዕድል በቅርበት እያሳየ ነው። በዲፕሎማሲው መስክ የፕሬዝዳንት ዜሌንስኪ አስተዳደር እጅግ ጥንቃቄ የተሞላበት ጉዞ እያደረገ ይገኛል። ዩክሬን ከዶናልድ ትራምፕ አስተዳደር ጋር ያላት ግንኙነት በሁለትዮሽ ስሜት የተሞላ ነው። በአንድ በኩል ትራምፕ ጦርነቱን በፍጥነት ለማስቆም ያላቸው ፍላጎት ለዩክሬን እረፍት ሊሰጥ ይችላል የሚል ተስፋ ቢኖርም በሌላ በኩል ደግሞ ዩክሬን ለሰላም ስትል ግዛቶቿን አሳልፋ እንድትሰጥ ትገደዳለች የሚል ስጋት አለ። የ12 ትሪሊዮን ዶላር የሩሲያ ኢንቨስትመንት ጥያቄ በአሜሪካና በሩሲያ መካከል መነሳቱ ኪየቭን ከፍተኛ ጭንቀት ውስጥ ከቷታል። ዜሌንስኪ ያለ ዩክሬን ስለ ዩክሬን የሚወሰን ድርድር ተቀባይነት የለውም የሚለውን መርህ በጽኑ የያዙት የዩክሬን ሉዓላዊነት በታላላቅ አያላን ሀገራት የጥቅም ልውውጥ እንዳይሸቀጥ በመስጋት ነው።
የካቲት 2026 የሰላም ንግግሮች ወደ ሚያሚና አቡዳቢ የተሸጋገሩበት ወቅት ነው። እነዚህ ንግግሮች የጦርነቱን መቋጫ ይወስናሉ ተብሎ ቢጠበቅም በመሬት ላይ ያለው ወታደራዊ እውነታ ግን አሁንም ውጥረት እንደነገሰበት ነው። ዩክሬን የደህንነት ዋስትና ሳታገኝ የምታደርገው ማንኛውም ስምምነት ሩሲያን ለቀጣይ ወረራ እንደሚያዘጋጃት በጽኑ ታምናለች። ሲቢሃ እንዳሉት አሜሪካ በኮንግረስ ደረጃ የምታጸድቀው የደህንነት ዋስትና ለዩክሬን የህልውና ጉዳይ ነው። የብሪታንያና የፈረንሳይ ወታደሮቻቸውን ወደ ዩክሬን ለመላክ ያላቸው ዝግጁነት ዩክሬን ከምዕራባውያን ጋር ያላትን ወታደራዊ ትስስር ወደ አዲስ ደረጃ አሸጋግሮታል። የኢኮኖሚ ማዕቀቡና የወታደራዊ ኪሳራው እየጨመረ መሄድ በክሬምሊን ውስጥ ያለውን የፖለቲካ መረጋጋት ጥያቄ ውስጥ እየከተተው ነው። ፕሬዝዳንት ፑቲን ለዚህ ሁሉ ውድቀት የሚሰጡት ምላሽ አሁንም ቢሆን ምዕራባውያን ሩሲያን ለማጥፋት እየሰሩ ነው የሚል ፕሮፓጋንዳ ቢሆንም ህዝቡ ግን በተግባር የሚታየውን ወታደራዊ ኪሳራ መካድ አይቻልም። የካፑስቲን ያር ጥቃት የዚህ ውድቀት ትልቁ ማሳያ ሆኖ በታሪክ ይነሳል። የፍላሚንጎና የኦሬሽኔክ ሚሳኤል በዘመናዊ ጦርነት ውስጥ ትልቅ ትምህርት የሰጠ ክስተት ነው። አንድ አገር በቁጥርና በግዙፍ መሳሪያዎች ቢበልጥም በቴክኖሎጂና በስትራቴጂካዊ ብልሃት ሊሸነፍ እንደሚችል ዩክሬን ለዓለም አረጋግጣለች። የዩክሬን የፈጠራ አቅም በጦርነት ውስጥ የሚገኝ አገር ምን ያህል ራሱን ሊያዘምን እንደሚችል የሚያሳይ ነው። ይህ የወታደራዊ የበላይነት ሽግግር ወደፊት ለሚደረጉ የሰላም ድርድሮች ዩክሬን የበላይነቱን እንድትይዝ አስችሏታል። ሩሲያ አሁን ላይ ያላት ብቸኛ አማራጭ በድርድር ጠረጴዛ ላይ መቀመጥ ብቻ እንደሆነ ብዙ ተንታኞች ይስማማሉ። በመጪው ግንቦት 2026 ይካሄዳል ተብሎ በሚጠበቀው የዩክሬን ህዝበ ውሳኔና ምርጫ የአገሪቱን የወደፊት አቅጣጫ የሚወስን ይሆናል። ህዝቡ ለሰላም ሲል ምን ያህል መስዋዕትነትን ለመክፈል ዝግጁ እንደሆነ የሚታይበት ይህ ወቅት ለዜሌንስኪ አስተዳደር ትልቅ ፈተና ነው። ሆኖም ዩክሬን በአሁኑ ወቅት ያለችበትን ወታደራዊ ጥንካሬ ለህዝቡ በራሱ ላይ ያለውን እምነት እንዲጨምር አድርጎታል። ሩሲያ በበኩሏ ይህንን ምርጫ ለማደናቀፍ በዩክሬን ውስጥ አለመረጋጋትን ለመፍጠር የምታደርገው ጥረት አሁንም ቀጥሏል። የሳይበር ጥቃቶችና የሐሰት መረጃዎች ስርጭት በዚህ ወቅት በከፍተኛ ሁኔታ ጨምሯል። በአጠቃላይ እንደ አውሮፓውያኑ አቆጣጠር የካቲት 2026 በዩክሬንና በሩሲያ መካከል ያለው ፍጥጫ ወደ መጨረሻው ምዕራፍ እየተቃረበ መሆኑን የሚያሳዩ ምልክቶች እየታዩ ነው። የዩክሬን ወታደራዊ ስኬቶችና የዲፕሎማሲያዊ ጥረቶች ለፍትሐዊ ሰላም መሰረት እየጣሉ ይገኛሉ። ሩሲያ በበኩሏ በማስፈራሪያና በኃይል ጥቅሟን ለማስከበር የምታደርገው ጥረት እየከሸፈባት ነው። የወደፊቱ አውሮፓ የደህንነት መዋቅር በዩክሬን ጽናትና በዓለም አቀፉ ማህበረሰብ ድጋፍ ላይ የተመሰረተ ሲሆን ዩክሬንም የዚህ አዲስ ስርዓት ዋነኛ አካል ትሆናለች። ጦርነቱ አሁን ካለበት የአቻላቻ ፍልሚያ ወጥቶ ወደ ሰላም ጎዳና እንዲያመራ የዓለም ሀያላን ሀገራት ከግል ጥቅማቸው ይልቅ ለዓለም አቀፉ ሕግና ለሰው ልጆች ደህንነት ቅድሚያ መስጠት የሚጠበቅባቸው ወቅት ላይ እንገኛለን።